ኢኩዌሽን ኦፍ ላይንስ የላይኖችን ኢኩዌሽን ማግኘት ነው፣ ፎርሙላ ማግኘት ነው። ኤክስ ዋይ ኮኦርዲኔት ላይ የሆነ ላይን ሊኖር ይችላል። ለምሳሌ የሆነ ኤክስ አክሲስን ክሮስ አድርጎ የሚያልፍ ላይን ቢኖር እንደዚህ ክሮስ አድርጎ የሚያልፍ ላይን ቢኖር ያንን ኤክስ አክሲስን ክሮስ የሚያደርግበት አት ኤክስ ኢኳል ቱ ኤ ላይ ቢሆን እቺ ፖይንት ወደ ጎን እንግዲህ ኤክስ 4 5 እያለ የሆነ ፖይንት ኤ ካለ ኢኩዌሽኑ ኤክስ ኢኳል ቱ ኤ ነው። እንዲሁም ዋይ አክሲስን የሆነ ፖይንት ላይ እቺን ፖይንት ያ ማለት ቢ የሚባለውን ፖይንት ክሮስ አድርጎ የሚያልፍ ላይን ካለ ደግሞ የዛ ላይን ኢኩዌሽን ዋይ ኢኳል ቱ ቢ ይባላል ነው። በእንደዚህ አይነት መንገድ ይሰራል። እንግዲህ እነዚህ ቨርቲካል ሆሪዞንታል ላይን ሲሆኑ ነው። አንዳንድ ላይን ደግሞ አለ እንደዚህ ኦብሊክ የሆነ ወደ ጎን እንዲህ የሆነ እንዲህም የሆነ የተለያየ አይነት ነው። እንደዚህ የሆኑ ላይኖች አሉ። እነዛ በሚሆኑበት ጊዜ እንዴት እንሰራለን? ለምሳሌ እንደዚህ አይነት ላይን ካለ የዚህን ላይን ኢኩዌሽን እንዴት ልናገኝ እንችላለን? ኤክስ እና ዋይ አክሲስ አለ። ይሄ ላይን ያንን ላይን ኢኩዌሽኑን ለማግኘት የሆነን ላይን ኢኩዌሽን ለማግኘት ሁለት ፖይንት ካገኛችሁ ሁለት ፖይንት ከያዛችሁ በቂ ነው እና አንደኛውን ፖይንት ፒ ብለን x1 y1 ካልን ሁለተኛው ፖይንት q ብለን x2 y2 ካልን ከዚህ በመነሳት የላይኑን ኢኩዌሽን መጻፍ እንችላለን። እንዴት መጻፍ እንችላለን? y እንግዲህ y እና x ያለበትን ነው የምንጽፈው። y ማይነስ ከነዚህ ከሁለቱ ፖይንቶች አንዱን ፖይንት እንወስዳለን። ይሄን ፖይንት ከወሰደን y ማይነስ y1 ኦቨር x ማይነስ x1 ኢኳል ቱ ስሎፕ ብለን መስራት ወይንም ከዚህ እስከዚህ ያለውን የዲስታንሱን እንቀናነሳለን። x2 ማይነስ x1 ዲስታንሱን ሳይሆን y2 ማይነስ y1 ከላይ x2 ማይነስ x1 ብለን እንሰራለን። በቀላሉ change in y over change in x ብለን እንሰራለን። እዚች ጋር ያለችዋ እቺ ኤክስፕሬሽን ምንድናት? ስሎፕ ናት። ስሎፕ ማለትም change in y over change in x የሁለቱ ፖይንት የy ልዩነት እንዲሁም የx ልዩነት እንደማለት ነው። ሶ ይሄ ምን ይሆናል? y y1 over x x1 equal to የሁለቱ ፖይንቶች ልዩነት y2 y1 over x2 xy ብለን ኢኩዌሽኑን መስራት እንችላለን። በሌላ ቋንቋ ይሄ y y1 over x x1 equal to ስሎፕ ይሆናል። ስሎፕ ማለት ደግሞ ይሄ ምን ያህል ቀና አለ የሚለውን ነው የሚያሳየው። ከኤክስ አክሲስ አለ። ከኤክስ አክሲስ ላይኑ ምን ያህል ቀና ብሏል። ከኤክስ አክሲስ እንደዚህ ካውንተር ክሎክዋይዝ በምንሄድበት ጊዜ ነው። እንግዲህ ስሎፕ የተለያየ ሊሆን ይችላል። ላይኑ እንደዚህ ሊሆን ይችላል። ላይኑ እንደዚህ ሊሆን ይችላል። ስለዚህ ይሄ ምንን ያሳያል? ከኤክስ አክሲስ ምን ያህል ቀና አለ። ይሄ ዝቅ ብሏል፣ ይሄ በጣም ከፍ ብሏል፣ ይሄ በጣም ከፍ ብሏል። ስለዚህ ስሎፕ ወይንም ቴታው ይለያያል ነው። ከኤክስ አክሲስ ምን ያህል ቀና አለ የሚለውን ቴታ ነው የሚያሳይ። ሶ ስሎፕ ምን ሊባል ይችላል? ታን ቴታ ተብሎ ሊገለጽ ይችላል። ስለዚህ y y1 over x x1 equal to tan ቴታ ብለንም መስራት እንችላለን። የላይንን ኢኩዌሽን ስንሰራ ታን ቴታ ምንድነው ካልን ታን ቴታ ስሎፕ ነው፣ ኤም ነው። ኤም ማለት ደግሞ change in y over change in x ነው። ያ ማለት ሁለቱ ፖይንቶች እነዚህ ሁለቱ ፖይንቶች ወደ ጎን እንዲህ ስንሄድ እንዲሁም ወደ ላይ ስንሄድ ያላቸው ርቀት አለ። ወደ ጎን ይሄን ያህል፣ ወደ ላይ ደግሞ ይሄን ያህል። ወደ ጎን ያላቸው ርቀት change in x ይባላል። change in x የሚባለው ወደ ላይ ያላቸው ርቀት ደግሞ change in y ይባላል። change in y y2 y1 ነው። change in x x2 x1 ነው። እና በእንደዚህ አይነት መንገድ የምንሰራ ከሆነ ስሎፕ ይሄን ከዚህ ጋር አባዝተን y y1 equal to m times x x1 የሚል ኢኩዌሽንም ማግኘት እንችላለን። ብቻ ከተሰጠን ነጥብ አንፃር የተለያየ ነገር መስራት እንችላለን። ለምሳሌ እነዚህ ኢንፎርሜሽኖች ሲሰጠን ለምሳሌ ስሎፕ m እና y ኢንተርሰፕት ተሰጥቶናል። የላይኑ y ኢንተርሰፕት ወይንም 0, b y ኢንተርሰፕቱና ስሎፑ ከተሰጠን ኢኩዌሽኑን እንዴት እንጽፋለን?
ስሎፕ አለን። ስሎፕ ምንድነው ብያችኋለሁ። ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ አለን። ስሎፕ ካለን እንዲሁም ዋይ ኢንተርሰፕት ካለን ሁሌ የምንሰራው ዋይ ማይነስ ዋይ ዋን ኦቨር ኤክስ ማይነስ ኤክስ ዋን ኢኳል ቱ ስሎፕ ብለን ነው። ስሎፑ ተሰጥቶናል። ሶ ከዚህ ዋይ ማይነስ ዋይ ኢንተርሰፕት ተሰጥቶናል። ያ ማለት 0 ኮማ ቢ ነው። ስለዚህ ይሄን እንደ x1 ይሄን እንደ y1 እንይዛለን። ሶ y ማይነስ y1 አችን ማን ነው? b ነው። ኦቨር x ማይነስ x1 አችን 0 ነው እንደማለት ነው። ኢኳል ቱ ስሎፕ ይሆናል። ሶ y ማይነስ b ኢኳል ቱ x ማይነስ 0 x ይሆናል። ኢኳል ቱ m m ከx ጋር ሲባዛ y ማይነስ b ኢኳል ቱ mx ይሆናል። ማይነስ b ወደዛ ሲሻገር y ኢኳል ቱ mx ፕላስ b ይሆናል። ይሄ ምን ሲሰጠን ነው? የተሰጠን ስሎፕ እና y ኢንተርሰፕት ሲሆን የኢኩዌሽን ኦፍ ላይኑ የዘ ላይን y ኢኳል ቱ mx ፕላስ b ይሆናል። የተሰጠን ስሎፕ እና የሆነ ፖይንት x1 y1 ቢሰጠንስ? አሁን ስሎፕ እና m እና የሆነ ፖይንት x1 y1 ተሰጥቶናል። ስለዚህ የላይኑ ኢኩዌሽን y ማይነስ y1 ኦቨር x ማይነስ x1 ኢኳል ቱ ስሎፕ ብለን ነው የምንሰራው። ክሪስ ክሮስ አድርገን y ማይነስ y1 ኢኳል ቱ ስሎፕ ታይምስ x ማይነስ x1 ብለን መስራት እንችላለን። y እንዲቀር ይሄ ወደዛ ሲሄድ y ኢኳል ቱ ስሎፕ ታይምስ x ማይነስ x1 ማይነስ y ወደዛ ሲሄድ ፕላስ y1 ሆኖ ይሄዳል። በዚህ ኢኩዌሽን ኦፍ ላይኑ እንደዚህ ይሆናል ወይንም እንደዚህ ይሆናል። ሌላ ሁለት ፖይንት ቢሰጠን x1 y1 x2 y2 ያንን ሰርቼ የላችኋለሁ። x1 y1 x2 y2 ቢሰጠን የኢኩዌሽኑን በእንደዚህ አይነት መንገድ እንሰራለን። የላይን ኦፍ ኢኩዌሽን ያ ማለት x1 y1 ተሰጥቷል አንድ ፖይንት፣ ሁለተኛ ፖይንት x2 y2 ተሰጥቷል። ምኑን ስሩ ከተባለ ኢኩዌሽን ኦፍ ላይኑን ስሩ ከተባለ y ማይነስ አንዱን ከሁለቱ አንዱን y1 ኦቨር x ማይነስ x1 ብላችሁ ስሎፕ ምንድነው? y2 ማይነስ y1 ኦቨር x2 ማይነስ x1 ብለን መስራት ነው። ይሄንን ክሪስ ክሮስ ማድረግን እንትን ማለት እንችላለን። ክሪስ ክሮስ እናደርግ የታችኛዋ ከዚህ ጋር ስትባዛ y ማይነስ y1 ኢኳል ቱ እዚህ ጋር y2 ማይነስ y1 ኦቨር x2 ማይነስ x1 አለ ስሎፑ ታይምስ ከዚህ የሚመጣው x ማይነስ x1 ብለን ኢኩዌሽን ኦፍ ላይኑን መስራት እንችላለን። የተሰጠን x ኢንተርሰፕት እና y ኢንተርሰፕት ከሆነ የላይኑ x ኢንተርሰፕት a,0 እና y ኢንተርሰፕት b,0 ከተሰጠን ከላይ የተጠቀምነውን ራሱን y ማይነስ y1 ይሄን x1 y1 ካለን ይሄን x2 y2 ካለን y ማይነስ y1 0 ነው። x ማይነስ x1 a ነው ኢኳል ቱ ስሎፕ y2 ማይነስ y1 ሶሪ እዚህ ጋር 0 ኮማ b ነው የሚሆነው y ኢንተርሰፕት x ነው 0 የሚሆነው። እሺ y2 ማይነስ y1 b ማይነስ 0 ኦቨር x2 ማይነስ x1 0 ማይነስ a ነው የሚሆነው። ስለዚህ y ማይነስ 0 y ነው x ኦቨር x ማይነስ a ያለ ኢኳል ቱ b ማይነስ 0 b 0 ማይነስ a ኔጌቲቭ a x ማይነስ a ወደዛ ሲሄድ ምን ይሆናል? y ኢኳል ቱ b ኦቨር ኔጌቲቭ a ማለት ኔጌቲቭ b ኦቨር a ነው ታይምስ x ማይነስ a ይሆናል። ማይነስ b ኦቨር a xን ሲያበዛ ማይነስ b ኦቨር a x ይሆናል። ማይነስ b ኦቨር a ማይነስ a ሲያበዛ ማይነስ በማይነስ ፕላስ ይሆናል። a በa ይጠፋል፣ b ይቀራል። ሶ እቺኛዋን ወደዚህ ብናመጣት ምን ትሆናለች? y ፕላስ ሆና ትመጣለች። b ኦቨር a x ኢኳል ቱ b ይሆናል። እንግዲህ ኦቨር b እናርጉልንም ይሄን ኦቨር b ይሄንም ኦቨር b ይሄንንም ኦቨር b ስናደርግ ይሄ b በዚህ b ይጠፋል። y ኦቨር b ፕላስ እዚህ x ኦቨር a ይቀራል። x ኦቨር a ኢኳል ቱ b ኦቨር b 1 ይሆናል። ወይንም x ኦቨር a ፕላስ y ኦቨር b ኢኳል ቱ 1 የተሰጠን x ኢንተርሰፕት እና y ኢንተርሰፕት a እና b ብቻ ከሆነ x ኦቨር a ፕላስ y ኦቨር b ኢኳል ቱ 1
ዞሮ ዞሮ ዋናው ማወቅ ያለብን ኢኩዌሽኑ ተመሳሳይ ነው። እቺን መያዝ ነው። ምንም ነገር ቢሰጣችሁ በዚህ መንገድ መያዝ ነው። ስሎፑ ከተሰጠ ይሄ ተሰጥቷል ማለት ነው። ዋይ ኢንተርሰፕት ከተሰጠ ይሄ ተሰጥቷል። ኤክስ ኢንተርሰፕት ከተሰጠ ዋይ ተሰጥቷል። ዋይ ኢንተርሰፕት ከተሰጠ ኤክስ ተሰጥቷል እንደማለት ነው። ፖይንቶቹ ከተሰጡ በዚህ ኢኩዌሽን ላይን የኢኩዌሽን ኦፍ ላይን ማግኘት እንችላለን። ለምሳሌ ፋይንድ ዘ ኢኩዌሽን ኦፍ ዘ ላይን ኤል የኤልን ኢኩዌሽን ኦፍ ላይን አግኙ ይላል። ላይኑ ምንድነው የሚያደርገው? ፓስስ ስሩ ይሄን ፖይንት ነክቶ ያልፋል። ኤንድ ኢትስ አንግል ኦፍ ኢንክሊኔሽን ኢዝ 135 ዲግሪ 3 ኮማ ኔጌቲቭ 2 ኤክስ 1 ከዚህ መቁጠር ነው 1 2 3 3 ዋይ ደግሞ ኔጌቲቭ 2 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 2 3 ኮማ ኔጌቲቭ 2 ይሄን ፖይንት ነክቶ ያልፋል ነው ላይኑ። ስለዚህ ላይኑ እንደዚህ አይነት ላይን የመሆን እድል አለው። ለምንድነው ያንን ያልኩት? አንግሉ በ135 ዲግሪ ነው። 135 ዲግሪ ማለት ከዚህ በሚለካበት ጊዜ ከዚህ ከሆሪዞንታል ላይ ነው የሚለካው። እንዲህ ሲለካ 135 ዲግሪ ነው። ያ ማለት ከዚህ እስከዚህ 90 ነው። 90 ላይ 45 ዲግሪ እንደማለት ነው። ሶ የምንሰራው የተሰጠን ሁለት ነጥብ ነው። አንደኛው ላይን 3 ኮማ ኔጌቲቭ 2 ክሮስ አድርጎ ያልፋል። ፖይንት እና አንግል 135 ዲግሪ ነው የተሰጠን። ስለዚህ አንግል ከተሰጠን ስሎፕ ማለት ታን ቴታ ማለት ነው። ስሎፑ ተሰጥቶናል። ስሎፑ ከተሰጠን y ማይነስ y1 ኦቨር x ማይነስ x1 ኢኳል ቱ ስሎፕ ወይንም ታን ቴታ ብለን ነው የምንሰራው። አሁን አንግሉን ማወቅ አለብን። ታን 135 ዲግሪ ስንት ነው? ታን 135 ዲግሪ ማለት ሰከንድ ኳድራንት ላይ 45 ዲግሪ እንደማለት ነው። ወይንም ከዚህ ስንነሳም ስንት እንደማለት ነው? 45 ዲግሪ ማለት ነው። ታን ደግሞ ሰከንድ ኳድራንት ላይ ምንድነው? ፖዚቲቭ ነው ኔጌቲቭ ነው? እዚህ ጋር ኦል ስቱደንትስ ቴክ ኬሚስትሪ ብለን ብንወስድ ፈርስት ኳድራንት ላይ ሁሉም ፖዚቲቭ ናቸው። ሰከንድ ኳድራንት ላይ ሳይን ነው። ሰርድ ኳድራንት ላይ ታን ነው። ፎርት ኳድራንት ላይ ኮስ ነው። ስለዚህ ታን 135 ዲግሪ ማለት ሰከንድ ኳድራንት ላይ ታን 45 ዲግሪ እንደማለት ነው። ሰከንድ ኳድራንት ላይ ታን ኔጌቲቭ ነው። ሰርድ ላይ ነው ፖዚቲቭ። ስለዚህ ታን 45 ዲግሪ ማለት አንድ ነው። ኔጌቲቭ ዋለሽ ኔጌቲቭ 1 ይሆናል ነው። ታን 135 ዲግሪ ማለት ኔጌቲቭ 1። ስለዚህ ታን 135 ሲል ስሎፑ ታን 135 ዲግሪ ነው። እሱም ኔጌቲቭ 1 ይሆናል። ያንን መተካት ነው እዚህ ጋር y ማይነስ y1 ስንል እዚህ የተሰጠንን ፖይንት ነው። y1 ኔጌቲቭ 2 ነው ኦቨር x ማይነስ x1 3 ነው ኢኳል ቱ ስሎፕ ኔጌቲቭ 1 ይሆናል። እዚህ ማይነስ ማይነስ ፕላስ ይሆናል። y ፕላስ 2 ኦቨር እዚህ x ማይነስ 3 ይሆናል ኢኳል ቱ ኔጌቲቭ 1። ይሄ ከዚህ ጋር ይባዛል ሄዶ y ፕላስ 2 ኢኳል ቱ ማይነስ 1 ታይምስ x ማይነስ 3 ነው። y plus 2 equal to minus 1 times x minus 1 times minus 3 plus 3 ይሆናል። plus 2 ወደዛ ሲሻገር y equal to minus x plus 3 minus 2 ሆኖ ይመጣል። plus 2 y equal to minus x 3 minus 2 plus 1 y equal to minus x plus 1 ይሄ ነው ኢኩዌሽኑ። ከፈለግን ይሄን x ነው ወደዚህ አምጥተንም መጻፍ እንችላለን። x plus y 1 ስናመጣ minus 1 equal to 0 ብለንም መጻፍ እንችላለን። በተመቸን አጻጻፍ መጻፍ እንችላለን። so y equal to minus x plus 1 ይሆናል ኢኩዌሽኑ። the line passes through points this and this። አሁን ደግሞ 1,2 እና ላይኑ 1,2 x 1 y 1 2 1 ስለዚህ እቺን ፖይንት እና ሌላኛው ፖይንት ደግሞ 1,2 እና 4, ኔጌቲቭ 2 x 4 2 3 4 y ደግሞ ኔጌቲቭ 2 ኔጌቲቭ 1 ኔጌቲቭ 2 ላይኑ እነዚህን ሁለት ፖይንቶች ነክቶ ያልፋል። ስለዚህ ሁለቱም ፖይንቶች ነክቶ የሚያልፍ ላይን ማለት ሲሰመር እንደዚህ አይነት ላይን ነው የሚሆነው። ሁለቱም ፖይንቶች ነክቶ የሚያልፍ መሆን አለበት።
እንደዚህ አይነት ላይን ነው። ስለዚህ እቺ ፖይንት ምንድናት? 1,2 ነው ብለናል። እቺ ፖይንት ደግሞ 4,-2 ሁለት ፖይንቶችን ነክቶ የሚያልፍ ከሆነ የዚህን ላይን ኢኩዌሽን ምን ይሆናል? y minus y1 over x minus x1 equal to y2 minus y1 over x2 minus x1 ብለን ነው የምንሰራው። ሶ ፖይንቶችን መስጠት ይሄንን x1 y1 ካለን ይሄንን x2 y2 ብለን መያዝ ነው። ስለዚህ y minus y1 አችን 2 ነው። x minus x1 አችን 1 ነው። equal to y2 minus y1 -2 minus 2 -2 minus 2 over x2 minus x1 4 minus 1 ይሆናል ነው። so y minus 2 over x minus 1 equal to -2 minus 2 minus 4 4 minus 1 3 ይሆናል። x minus 1 ወደዛ ሲሄዱ y minus 2 equal to -4 over 3 times x minus 1 ብለን መስራት y minus 2 equal to -4 over 3 by x -4 over 3 x -4 over 3 by -1 positive 4 over 3 ይሆናል። -2 ወደዛ ሲሻገር +2 ሆኖ ይሄዳል። y equal to -4 over 3 x plus 4 over 3 +2 ሆኖ ይሄዳል። እሺ ይሄንን ሁለትን ስንደምር ኦቨር 1 ብለን 1 እና 3 ኤልሲኤም 3 ለ3 1 ጊዜ 4 4 ሲደመር 3 ለ1 3 ጊዜ 2 6 4 እና 6 10 ኦቨር 3 ነው። ሶ -4 ኦቨር 3 x + 10 ኦቨር 3 y ኢኳል ቱ ነው። ይሄ እዚህ ላይም ማቆም እንችላለን፣ ግን ፈተና ምርጫ ከሆነ ፈተናችሁ ላይ በተለያየ ስታይል ሊጽፍ ይችላል። ለምሳሌ እቺ 3 እንድጠፋ ሁሉንም በ3 ሊያበዛ ይችላል። በ3 ሲያበዛ 3y ኢኳል ቱ በ3 -4x ይቀራል ፕላስ 3 ይጠፋ 10 ይሆናል። እና ይሄንን ደግሞ ወደዚህ አምጥቶ 4x ወደዚህ ሲመጣ ፖዚቲቭ 4x ፕላስ 3y ኢኳል ቱ 10 ብሎ ሊጽፍ ይችላል። ወይንም 4x ፕላስ 3y 10 ሲመጣ -10 ሆኖ ይመጣል ኢኳል ቱ 0 ብሎ ስታንዳርድ ፎርም የሚባለው ይሄ ነው። ዞሮ ተመሳሳይ ነው ሁሉም። ኢኩዌሽን ኦፍ ላይኑ እንደዛ ሊሆን ይችላል። 4x + 3y = 10 ጀነራል ፎርሙ ነው። አሁን እንዳልኳችሁ ይሄ ጀነራል ፎርም የኢኩዌሽን ax + by + c = 0 ተብሎ a እና b 0 መሆን የለባቸውም። a and b different from 0 a 0 ከሆነ b 0 ከሆነ c ስለሚቀር ማለት a 0 ከሆነ ምን ይሆናል? ለምሳሌ ይሄ 0 ይሆናል። ስለዚህ ምን ይሆናል? by + c = 0 ይሆንና by = c ወደዛ ሲሄድ -c ይሆናል። y እንዲቀር ኦቨር b y = -c ኦቨር b የሚል ኢኩዌሽን ይሰጠናል ነው። ይሄም y ኢንተርሰፕቱ -c ኦቨር b ይሆናል። b 0 ቢሆንስ ax + c = 0 ይሆንና x -c ኦቨር a ይሆናል x ኢንተርሰፕቱ። እንዲሁም a and b different from 0 ሲሆን ደግሞ ax + by + c = 0 የሚለው ለby ስንጽፍ ax ወደዛ ሲሄድ -ax c ወደዛ ሲሄድ -c ይሆናል። ኦቨር b ስናደርግ y ምን ይሆናል? -ax -a ኦቨር b x -c ኦቨር b ይሆናል። ስሎፑ -a ኦቨር b የሆነ ኢኩዌሽን ይሰጠናል። ኦብሊክ ላይን ይሰጠናል። ፓራለል ኤንድ ፐርፔንዲኩላር ላይንስ። ፓራለል ላይን ማለት ለምሳሌ እዚህ ጋር እንዲህ አይነት ላይን አለ። ፓራለል ከሆነ አንድ ላይን ለዚህ ላይን ምንድነው ማለት ነው? እንደዚህ ትይዩ ሆኖ ዝም ብሎ ይቀጥላል። ትይዩ ሆኖ ይቀጥላል። ለዛ ላይን ትይዩ እንደማለት ነው። ይሄም ሲቀጥል ይቀጥላል፣ ይሄም ሲቀጥል ይቀጥላል። ምንድነው? አይነካኩም ነው። መቼም ሁለት ላይን ፓራለል ከሆኑ የሆነ ፖይንት ላይ ሄደው አይነካኩም። ለምሳሌ ይሄኛው ላይን እዚህ ጋር የምናየው ላይን እንዲህ ቢሆን ምን እያደረገ ነው? እዚህ ፖይንት ላይ እየነካው ነው። ስለዚህ ፓራለል አይደሉም። ፓራለል ላይኖች ግን መቼም አይነካኩም። ዝም ብለው ፓራለል ሆነው ይቀጥላሉ። ሁለት ላይኖች ፓራለል ከሆኑ በምን እናውቃለን ከተባለ ኢኩዌሽናቸው ተሰጥቷል። የዚህ ላይን ኢኩዌሽን አለ። ኢኩዌሽናቸው ሲባል
ኤክስ ፕላስ ቢ ዋይ ኢኳል ቱ ሲ ወይንም ዋይ ኢኳል ቱ ኤም ኤክስ ፕላስ ቢ የሚል ኢኩዌሽን፣ ይሄም እንደዛ አይነት ዋይ ኢኳል ቱ ኤም ኤክስ ፕላስ ቢ የሚባል ኢኩዌሽን ካለው ሁለቱ ላይን ፓራለል ናቸው ከተባሉ የዚህ ስሎፕ እና የዚህ ስሎፕ እኩል ነው የሚሆነው። የዚህ ላይን 1 እንበል፣ የዚህ ላይን 2 ነው። ስለዚህ ስሎፕ 1 ከስሎፕ 2 ጋር እኩል ሲሆን ምን አይነት ላይን ይባላሉ? ፓራለል ላይን። ስሎፓቸው ነው የሚወስነው። ሌላ ደግሞ ፐርፔንዲኩላር የሚባሉ ደግሞ አሉ። ፐርፔንዲኩላር ላይን ማለት አንደኛው እንደዚህ ሲመጣ ሌላኛው ላይን ደግሞ እንደዚህ ሲሄድ ምን ይሆናል? 90 ዲግሪ ይሰራሉ። 90 ዲግሪ አንዱ ሌላው ላይ 90 ዲግሪ ይሰራል እና አንዱ እንደዚህ ከሄደ ሌላኛው ደግሞ እንደዚህ መጥቶ ብቻ ክሮስ አድርጎትም ይሁን ምን ሲያደርግ 90 ዲግሪ ሲሰሩ ግልጽ ነው። እዚህ ጋር ያለው አንግላቸው 90 ዲግሪ ከሆነ ፐርፔንዲኩላር ይባላል። ስለዚህ ይሄ ላይን 1 እና ላይን 2 ፐርፔንዲኩላር መሆኑን በምን እናውቃለን? የሁለቱም የላይን 1 እና የላይን 2 ስሎፕ ብዜት ስሎፕ 1 ሲባዛ ስሎፕ 2 ኔጌቲቭ 1 ነው የሚሰጠው። ፐርፔንዲኩላር የሆኑ ላይኖች ስሎፓቸው ብዜታቸው ኔጌቲቭ 1 ነው። ፓራለል የሆኑ ላይኖች ደግሞ ስሎፓቸው እኩል ነው። ለምሳሌ እዚህ ጋር find an equation of the line through point 3,2 that is parallel to the line this line እና አንደኛው ላይን 3,2ን ክሮስ አድርጎ የሚያልፍ ላይን ነው። ይሄ ለማን ፓራለል ነው? ለዚህኛው ላይን ፓራለል ነው ይላል። ፖይንት 3,2 ማለት 1 2 3 ወይ ደግሞ 1 2 ይሄም ፖይንት ነክቶ የሚያልፍ ላይን አለ። ፖይንት 3,2ን ክሮስ አድርጎ የሚያልፍ የሆነ ላይን አለ። እንደዚህ ሊሆን ይችላል። ምናልባት ላይኑ እንዲህ ሊሆን ይችላል። ይሄ ላይን አለ። ያ ላይን ለማን ፓራለል ነው? ለ2x + 3y 2x + 3y + 5 = 0 ለሆነ ላይን ፓራለል ነው። ስለዚህ ለዚህ ላይን ይሄ ላይን ፓራለል ከሆነ ምንድነው የምናደርገው? ስሎፓቸውን ነው አንድ የምናደርገው። ስሎፕ አንድ አድርገን ከዛ የዛኛውን ኢኩዌሽን የዚህን ስሎፕ እንውሰድ። የዚህን ስሎፕ ስንሰራ ለዋይ ነው የምንጽፈው። ምክንያቱም ስሎፕ ማለት y = mx + b ፎርም ጽፈን የኤክስ ኮኤፊሺየንት ነው ስሎፕ። ስለዚህ ለዋይ ስንጽፍ 3y = ይሄ ወደዛ ይሄዳል -2x 5ም ሲሄድ -5 ይሆናል። y እንዲቀር ኦቨር 3 y = 3 ለሁሉም -2/3x - 5/3 ይሆናል። ስሎፕ ማን ነው ብያቸዋለሁ? የኤክስ ኮኤፊሺየንት። ስሎፑ ምንድነው? -2/3 ነው። ስሎፕ ኔጌቲቭ ከሆነ ደግሞ ላይኑ የሚሆነው እንደዚህ ሳይሆን ወደዛ ሳይሆን ቀና የሚለው ወደዚህኛው ሳይድ ነው የሚሆነው። ስለዚህ ይሄ ቀና ያለውን ላይን አጥፍተን ስሎፑ ኔጌቲቭ ከሆነ ይሄንን እናውቃለን። የላይን ፕሮፐርቲ ወደዚህ አቅጣጫ ነው፣ ዳውንዋርድ ነው የሚሆነው። ስለዚህ የዚህ ላይን ኢኩዌሽን ምንድነው ከተባለ እቺን ስሎፕ ወስደን እዚህ ጋር ስሎፕ እና ምን አለን? ክሮስ የሚያደርገው አንድ ፖይንት አለ። ስሎፕ እና አንድ ፖይንት ካለ እንዴት ነው የምንሰራው? y - y1 ኦቨር x - x1 = ስሎፕ y - y1 ማን ነው? 2 ፖይንት አለና x - x1 ማን ነው? 3 ስሎፕ -2/3 ነው አይደል? ስሎፕ ከዚህ ላይን ስሎፕ ጋር ተመሳሳይ ይሆናል። ስለዚህ ይሄ ከዚህ ጋር ሄዶ ይባዛል። y - 2 -2/3 times x - 3 y - 2 -2/3 times x 2/3x -2/3 times -3 +2 ይሆናል። ማይነስ በማይነስ ፕላስ 3 በ3 ይጠፋል 2 ይሆናል። -2 ወደዛ ሲሄድ y -2/3x +2 አለ +2 ሆኖ ይመጣል ያኛው y -2/3x +4 ይሆናል። እንግዲህ እዚህ ጋር በጀነራል ፎርሙላ ነው መጻፍ ኦቨር ላይ ያለው በዙ እናበዛለን ሁሉንም በ3 እዚህ ጋር ያልቃል፣ ግን ፈርዘር መሄድ እንችላለን።
በስሪ ስናበዛ 3y ኢኳል ቱ እንደፈለግናት እቺ 3 ትጠፋለች -2x ፕላስ 3 ጊዜ 4 12 ይሆናል። -2x ወደዚህ ሲመጣ 2x ፕላስ 3y በጀነራል ፎርሙላ ስንጽፍ 12 ሲመጣ -12 ኢኳል ቱ 0። የዚህኛው 3,2ን ክሮስ አድርጎ የሚያልፈው ላይን ኢኩዌሽን 2x ፕላስ 3y -12 ነው። ከዚህኛው ላይን ጋር ከ2x ፕላስ 3y ፕላስ 5 ጋር ምንድነው ፓራለል ነው ይሄኛው። ሌላኛው ሻው ዛት ዘ ላይንስ እነዚህ ላይኖች አር ፐርፔንዲኩላር። እዚህ አንድ ላይን አለ፣ እዚህ ሌላ ላይን አለ። ፐርፔንዲኩላር መሆኑን አሳይ። ፐርፔንዲኩላር መሆኑን የምናሳየው የሁለቱን ላይን ስሎፕ አግኝተን በዜቱ -1 መምጣቱን ማሳየት ነው። በቀላሉ የዚህን ስሎፕ እንስራለን። ለዋይ ነው የምንጽፈው። 3y ምን ይሆናል? 3y ኢኳል ቱ 2x ወደዛ ሲሻገር -2x 5 ሲሻገር -5 ነው። y እንዲቀር ኦቨር 3 ሁሉንም ኦቨር 3 እናደርጋለን። ስለዚህ y ኢኳል ቱ -2 ኦቨር 3 x -5 ኦቨር 3 ይሆናል። ስለዚህ የዚህ ስሎፕ ምንድነው? -2 ኦቨር 3 ነው። ወደዚህ ስንመጣ ደግሞ ለy ስንጽፍ እዚህ ጋር -2y ሲቀር -2y ሲቀር ኢኳል ቱ 3x ሲሄድ -3x ሆኖ ይሄዳል። -4 ወደዛ +4 ሆኖ ይሄዳል። ሳይኑን ቀይሮ ነው የሚሄደው። y እንዲቀር ኦቨር -2 ኦቨር -2 ኦቨር -2 ይጠፋል። y ኢኳል ቱ ኔጌቲቭ ይጠፋል 3 ኦቨር 2x +4 ኦቨር -2 -2 ይሆናል። የዚህ ስሎፕ ምንድነው? 3 ኦቨር 2። ስለዚህ ስሎፓቸውን እናብዛ። -2 ኦቨር 3 እና 3 ኦቨር 2 -2 ኦቨር 3 ሲባዛ 3 ኦቨር 2 3 በ3 1 2 በ2 1 ከፊት ኔጌቲቭ አለ -1 ስሎፑ -1 ስለመጣ ሁለቱ ፐርፔንዲኩላር ናቸው የሚለውን ማሳየት እንችላለን።